ይህ ስፍራ በሥርዓተ ነገሥታትና በሥርዓተ አምልኮት ውስጥ ያለው ፋይዳና ትርጉም ረቂቅ ነው። ይህ በወታደራዊ አነጋገር ገዢ መሬት ተብሎ ሊገለጽ የሚችል አይነት ስነ ምድራዊ አቀማመጥ የተቸረ ስፍራ ከነቢያት እስከ ሐዋርያት፣ ከብሉያት እስከ ሐዲሳት፣ ከዘመነ መርገምት እስከ ዘመነ ድህነት የሚዘልቅ የካበተ የታሪክ ባለቤት ነው። ይህ ምድር ከበጎችና እረኞች የዘመናት ዝምድና እስከ ሰማያዊ የሰው ልጆች እረኛ መሲህ የዘለቀ ምስጢራቱ የረቀቀ መንፈሳዊ ፋይዳው የመጠቀ ከድንቆቹ ሁሉ በላይ ድንቅ ሆኖ የተገኘ ቅዱስ መሬት ነው። ነቢዩ ሳሙኤል ደጋግሞ ያወደሰው፣ ንጉሥ ዳዊት በዝማሬው ያነሳሳው፣ ነቢዩ ሚክያስ በመጠቀ ትንቢቱ 1000 ዓመታትን ቀድሞ ያበሰረው፣ ከተቀደሱ ሁሉ በላይ እየተቀደሰ ከቅዱሳን ምድሮች በላይ ከፍ ብሎ የነገሰ የነቢያት ትንቢታቸው፣ የጻድቃኑ ጸሎታቸው፣ የየዋሆቹ ተስፋቸው ሁሉ የተሳካበትና የሰመረበት ድንቅ መሬት ነው ኤፍራታ ቤተልሔም። የጥንታውያኑ የይሁዳ ነገሥታት መናኸሪያና የፈጣሪ አምላካቸው መሥዋዕት ማቅረቢያ፣ የመሥዋዕቱ በጎች መራቢያና የእረኞቹ ውሎ ማደሪያ የነበረው ቤተልሔም የሰው ልጆች አዳኝ የሆነው መሲሕና እረኛ ተወልዶበታል። የአዳኙ መሲሕ አምላክ መወለድም የሰው ልጆችን የሺህ ዘመናት የኀጢአት ውርስ አጥፍቶ ነጻነትን አውጇል። መላው የክርስትና እምነት ተከታይ ኢትዮጵያውያን እንኳን ለብርሃነ ልደቱ አደረሳችሁ። የሰው ልጆችን ከአዳም የበደል ውርስ ሊያነጻ በሰው ልጆች ላይ የተንሰራፋውን መርገምት ሊያነሳ ወደዚች ምድር የመጣው ኢየሱስ ክርስቶስ የወደደና የፈቀደውን ሰው መስሎና አህሎ ከዛሬ 2000 ዓመት በፊት የተወለደባት ስፍራ ናት ቤተልሔም። ዳግማዊ አዳም የሆነው የሰው ልጆች ጠባቂና መሪ እረኛቸው ኢየሱስ ክርስቶስ በእረኞቹ ምድር በበግ መንጋዎቹና ጠባቂዎቻቸው ሰፈር ተወለደ። ይህም ያቺ የመሥዋዕት ከብቶች ማደሪያና መናኸሪያ ለሆነችው ቅድስት መሬት ቤተልሔም ታላቅ ቅድስናና ተጨማሪ በረከት እንደሆነላት በአማንያኑ ዘንድ ተደጋግሞ ሲነገር ይሰማል። የኢየሱስ ክርስቶስ በቤተልሔም የመወለድ ምስጢር በውስጡ የያዛቸው ትርጉሞችና ፋይዳዎች የበረከቱ ናቸው። ምስጢሩ የረቀቀውና ትርጉሙም የመጠቀው የኢየሱስ ክርስቶስ ውልደት ከተወለደባት ምድር ጋር የሚገናኙ አስገራሚ እውነቶችን በውስጡ እንደያዘ የመጽሐፍ ቅዱስ ተንታኞችና መምህራን ያውሳሉ። ኢየሱስ ክርስቶስ ቤተልሔምን ወደዚች ምድር ለመምጣቱ፣ የበጎች በረትን ለውልደቱ፣ እረኞችን ለብስራቱ ለምን መረጣቸው? በቤተልሔም መንደሮች እየተዟዟርን ላነሳናቸውና ለሌሎች ተያያዥ ጉዳዮች ጭምር ምላሽ ፍለጋ እንማልናለን። አንተም የመንጋ ግንብ ሆይ የጽዮን ልጅ ሴት አምባ ወደ አንተ ትመጣለች። የቀደመችው ግዛት የኢየሩሳሌም ሴት ልጅ መንግሥት ትደርሳለች። ትንቢተ ሚክያስ ምዕራፍ 4 ቁጥር 8። ሚክያስ በተናገረው በዚህ ትንቢቱ የመንጋ ግንብ ሲል የጠቀሰው ስፍራ የቤተልሔም አካባቢን እንደሆነ የመጽሐፍ ቅዱስ አዋቂዎች ይናገራሉ። በእርግጥም የታሪክ ድርሳናትም ጭምር ቤተልሔም በዘመነ ብሉይ በበግ መንጋ የተሞላ የግብርና ምድር እንደነበር ያረጋግጣሉ። በቤተልሔም ምስራቃዊ አቅጣጫ የሚገኝ ቦታ ንጉሥ ዳዊት የተወለደና ያደገበት ስፍራ ነው። ዘ ፊልድ ኦፍ ዴቪድ በመባልም ይታወቃል። ዳዊት የንግሥናውን መቀመጫ በኢየሩሳሌም ባጸናባቸው ዓመታት ሁሉ ልቡና ስሜቱ ከዚህ ከተወለደበት ቦታ ሳይርቅ መቆየቱን የታሪክ አስረጃዎች ያስረዳሉ። ንጉሥ ዳዊት
ይህንን ስፍራ ለቃል ኪዳኑ ታቦት ማደሪያ የሚሆነው ቤተ መቅደስ እንዲገነባበት መርጦት ነበር። በዚህ ፍላጎቱ የተነሳ በሚገነባው ቤተ መቅደስ ውስጥ ለአምላክ መስዋዕት ሆነው የሚቀርቡ በጎች በስፋት እንዲረቡበት አዟል። ቦታው በልምላሜም ጭምር የሚታወቅ ስለነበር በንጉሥ ዳዊት ምርጫ ለተሰጠው ትእዛዝ መፈጸም ምቹ ሁኔታን ፈጥሮለታል። በውጤቱም ያ የቤተልሔም አካባቢ በርካታ የበጎች መንጋ ውለው የሚያድሩበት የተለየ አካባቢ ሊሆን በቅቷል ይላሉ የታሪክ ስንክሳሮች። ለዚህም ነው ነቢዩ ሚክያስ በትንቢቱ ቦታውን የመንጋ ግንብ ሲል የጠቀሰው። በሺህ ዘመናቱ የእስራኤል ታሪክ ላይ አትኩረው የተደረጉ ምርምሮችና ጥናቶች ንጉሥ ዳዊት የአያት ቅድመ አያቱ ርስት የሆነችው ቤተልሔምን ለበጎች እርባታ መስጠቱን ተከትሎ አጠቃላይ የሕዝበ እስራኤል የበግ ሀብት በዚያ ስፍራ መቀመጫውን እንዳደረገ ያረጋግጣሉ። ለዚህ አስረጂ የሚሆኑት እስካሁንም ድረስ በቦታው ላይ የሚገኙት የእረኛ ማማዎች ናቸው። እረኞቹ በዚህ ማማ ላይ ሆነው ቁልቁል መንጋዎቻቸውን ይጠብቃሉ። According to rabbinic tradition, the priest would come every high holy day. በመጽሐፍ ቅዱስ ባህል መሰረት እስራኤላውያን ታላላቅ በዓሎቻቸው ሲደርሱ የኢየሩሳሌም ቀሳውስት ወደዚህ ስፍራ ይመጣሉ። የሚመጡበት ምክንያት በበዓል ቀናቸው ለመስዋዕት የሚያቀርቧቸውን በጎች መርጠው ለመውሰድ ነው። በዚህ ሁኔታ የሚመርጧቸውን በጎች ለመስዋዕትነት ለማቅረብ ወደ ኢየሩሳሌም ይዘው ይመለሳሉ። They would place the lamb in a manger, and after inspection, the lamb would be wrapped in swaddling cloth and brought to Jerusalem. የመስዋዕቱ በጎች የሚረቡበትና እረኞች የከተሙባት ቤተልሔም የብሉይ ኪዳኑ መስዋዕት በአዲስ ኪዳን የሚለወጥበትን የኦሪቱ መጨረሻ፣ የአዲስ ኪዳኑ ደግሞ መነሻ የሆነው አማናዊ በግ ይወለድባት ዘንድ መርጧታል። እነኛ የቤተልሔም በጎች ለክብሩ መገለጫ የሆኑ ዘንድ ተመርጠው መስዋዕት የሚቀርቡለት አምላክ ራሱን ለሰው ልጆች መስዋዕት ሊያደርግ በመጣ ጊዜ ውልደቱን በዚያች ስፍራ ሊያደርግ ወዷል። እረኛው እኛን የበግነት ስልጣናችንን ለመመለስ ተኩላ ወስዶን የነበርነውን እኛን ወደ በግ መንጋ ለመመለስ እሱ ለኛ በግ ሆኖ መጣ። እውነተኛውን የዓለምን ኃጢአት የሚያስወግደው በግ እርሱ ነው ተባለ። እሱም ስጋውን ተመልከቱ፣ በግ ነውና ስጋው ተቆረሰ፣ ደሙን አፈሰሰ። ስጋውን በላ ነው፣ ደሙን ጠጣ ነው። በግ ተሽጦ ዕዳ እንደሚከፈል 30 ብር ተሽጦ የ5500 ዘመን ዕዳችንን ከፈለን። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ። ካንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል። ትንቢተ ሚክያስ ምዕራፍ 5 ቁጥር 2። ኤፍራታ በኩል በኤፍራታ የዓለም መድኃኒት ተወለደ ጌታ ተወለደ ጌታ። ወንጌላዊው ሉቃስ የኢየሱስ ክርስቶስን መወለድ ብስራት ሲዘግብ በዚህ ስፍራ እረኞች መንጋቸውን እየጠበቁ በሌሊት ቦታው ላይ ያድሩ እንደነበር ገልጿል። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆናችኋል፣ ሕፃን ተጠቅልሎ በግርግምም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ። So Yeshua, born in the agricultural center foretold by Micah. ሚክያስ በትንቢቱ አስቀድሞ እንደተናገረው ኢየሱስ ክርስቶስ በዚህ የግብርና ቦታ ተወልዷል። እርሱም
ራሱን መስዋዕት ለማድረግ ወዷልና ለመስዋዕቱ በጎች መንደር መወለድን ምርጫው አድርጓል። የዓለምን ኃጢአት ያነጻ ዘንድ ለመስዋዕቱ በጎች እንደሚጨነቁትና በእንክብካቤ እንደሚጠብቁት የዚያ ስፍራ እረኞች እርሱም ለሚጨነቅለትና ለሚራራለት የሰው ልጅ መስዋዕትም ጠባቂም ሊሆን በዚያ የመስዋዕትነትና የእረኝነት መገለጫ ስፍራ ፈቅዶ ተወልዷል። Looked after by the same shepherd that raised and cared for the Passover and atonement sacrifice. ስራች ተነገረ ታላቅ ደስታ ነው። መልአኩ በሰማያዊ ብርሃን ድቅድቁን የሌሊት ጨለማ የገፈፈበት የኢየሱስ ክርስቶስ ውልደት ብስራት የተነገረበት የበግ መንጋዎቹ እረኞች ቀዳማዊ የብስራቱ ሰሚ ሆነው የተገኙበት የሰማይ ሰራዊት ለእግዚአብሔር አምላክ ምስጋናቸውን ያሰሙበት ቅድስቷ የዳዊት ግዛት ቤተልሔም። የኢየሱስ ክርስቶስን መወለድ ዜና ብስራት የተቀዳጁት እረኞች የሰሙትን ብስራት በዓይናቸው ለመመልከት ፈጥነው ተነስተው በዚያች በኤፍራታ ቤተልሔም ወደ በጎቹ ግርግም አቀኑ። እረኞቹ ብስራቱን ከሰሙበት ማደሪያቸው በአነስተኛ ርቀት ውስጥም ጌታቸው የተወለደበትን የበጎች ግርግም ለማግኘት ጊዜ አልወሰደባቸውም። በዚያም እናቱ ቅድስት ድንግል ማርያምና ጠባቂዋ ዮሴፍ ከተወለደው ሕፃን ጋር ሆነው አገኟቸው። በጨለማ ሲጠብቁ የነበሩ እረኞች በመርገም ዘመን ሕዝቡን በረድ ሲጠብቁ የነበሩ ነቢያት ናቸው። በዚያ ሌሊት ክርስቶስ መወለዱ ክርስቶስ በነቢያት በረኞች በሚጠብቁበት ሰዓት መወለዱ ነቢያት በጨለማ ሕዝቡን በሚጠብቁበት ዘመን ብርሃን ኢየሱስ ክርስቶስ መወለዱን ያጠይቃል። ኢየሱስ ክርስቶስ ከ2000 ዓመታት በፊት የተወለደበት አሁን የውልደቱ መታሰቢያ ቤተክርስቲያን ተገንብቶበት የሚገኘውና የዚያ ጊዜው የበጎች ግርግም ቅዱስ ስፍራ ኢየሱስ ክርስቶስ የተወለደበትና የልደቱ መታሰቢያ ቤተክርስቲያን የተገነባበት ቅዱስ ሕንጻ ወደ ውስጥ መግቢያው ከሰዎች ቁመት ያንሳል። ይህ የሆነበት ምክንያት ምን ይሆን? It's a small door. The door is called the door of humble access. ይህ የትህትና መግቢያ በር ተብሎ ይጠራል። የበሩ መግቢያ ያጠረበት አንዱ ምክንያት ከመንፈሳዊነት የሚመነጭ ነው ሊሆን የሚችለው። በመንፈሳዊ ልማድ ከወገብ ማጎንበስ ክብር መገለጫ ነው። ስለዚህ ወደዚህ የተቀደሰ ቤት ሲገቡ በስፍራው ለተወለደው ንጉስ ክብርን መግለጥ ስለሚያስፈልግ ጎንበስ ብሎ መግባት አስፈልጓል። Could be that from a theological reason or spiritual reason we have bowed humbly as we're going to enter the birthplace of the king. ይህ ኢየሱስ ክርስቶስ የተወለደበት ቤተክርስቲያን በዓለም ላይ ቀዳሚው ቤተ እምነት እንደሆነ ይነገራል። ቤተክርስቲያኑን ለመጀመሪያ ጊዜ ያስገነባችው የሮማው ንጉስ ኮንስታንቲኖፕል እናት የሆነችው እሌኒ መሆኗን ታሪክ ያስረዳል። የተገነባበት ዘመንም ከ320 እስከ 327 ዓመተ ምህረት ባለው ጊዜ ውስጥ መሆኑ ነው ታሪኩ የሚያወሳው። በእሌኒ ንግሥት የተገነባው ያ ጥንታዊ ቤተክርስቲያን ብዙም ሳይቆይ በይሁዳ ግዛት በተፈጸመ ወረራና ውድመት ለመፍረስ ቢገደድም በአራተኛው ክፍለ ዘመን ዳግም ለመገንባት ችሏል። ከዚያ ጊዜም አንስቶ ባልተቋረጠ ሁኔታ አማንያኑን እያስተናገደ እዚህ ዘመን ደርሷል። ይህ አገልግሎቱ በዘመን ሲሰላ ከ1500 ዓመት በላይ ይቆጠራል። ለዚህም ነው ቤተክርስቲያኑ በዕድሜ ርዝመት ተስተካካይ የማይገኝለት አንጋፋ ቤተ እምነት ነው ተብሎ የሚነገረው። ኢየሱስ ክርስቶስ ውልደቱ በኤፍራታ ቤተልሔም ይሆን ዘንድ ስፍራውን ፈቅዶ መርጦታል። በዚህ ምክንያትም እናቱ ቅድስት ድንግል ማርያም ከመኖሪያ ናዝሬት ተነስታ እዚህ የመውለጃ ስፍራዋ ትገኝ ዘንድ ግድ ሆኗል። የገሊላው ግዛት ናዝሬትና የይሁዳው መሬት ቤተልሔም በመካከላቸው በጣም ረጅም የቦታ ርቀት መኖሩ ሲታወቅና ቅድስት ድንግል ማርያም ደግሞ ወሯ የገባ ነፍሰ ጡር መሆኗ ሲታሰብ
ያንን ረጅም ርቀት በእግሯ አቋርጣ የመውለጃ ስፍራዋ የመገኘቷ ነገርን አስገራሚና ሚስጥራዊ ያደርገዋል። ሳይጉላሉና ሳይደክሙ ፈጥነው ርቀው ተጉዘው ያሰቡት ስፍራ የሚደርሱበት ተሽከርካሪ ባልነበረበት በዚያ ዘመን ወላዲተ አማኑኤል ቅድስት ድንግል ማርያም ከአዛውንቱ ጠባቂዋ ዮሴፍ ጋር ዳገቱን ወጥታና ሸንተረሩን አቋርጣ ቤተልሔም የተገኘችበት ሚስጥር በእርግጥም ረቂቅ ነው። So we know that there's in history a new Caesar had come to power. ከታሪክ እንደምንረዳው በዚህ ጊዜ አዲስ ቄሳር ወደ ስልጣን መጥቷል። ይህ ሮማዊ ቄሳር በግዛቶቹ ያሉና የሚያስተዳድሯቸውን ህዝቦች መቁጠር አስፈልጎታል። ታክስ ለመሰብሰብም ሆነ በአግባቡ ህዝቡን ለመግዛት ቆጠራው መካሄድ ነበረበት። በናዝሬት የሚኖሩት ማርያምና ዮሴፍ ደግሞ ከዳዊት ወገን ስለነበሩ መቆጠር የሚገባቸው በዚያ የይሁዳ መሬት እንጂ በዚህ በገሊላ ሊሆን አይችልም። ለዚህ ነበር ያንን ረጅም ርቀት አቋርጠው ወዲህ መምጣት ያስፈልጋቸው። ማርያም ወሯ የገባ ነፍሰ ጡር ሆና ያንን ሁሉ ርቀት ያለ ድካምና እንግልት ተጉዛ እዚህ መድረሷ በእርግጥም አስደናቂ ነው። ምን አለፋ ታሪኩ በአጠቃላይ በብሩህ ተስፋ፣ በረቀቁ ሚስጥራትና በመላእክት ጉብኝት የተሞላ ነው። And the story is full of hope, it's a baby, it's full of mystery, it's full of angelic visitation. ቤተልሔም ያስተናገደችው የአዲስ ብሩህ የሕይወት ተስፋ ብስራት ይህች ስፍራ የገለጠችው እጅግ ረቂቅ አምላካዊ ሚስጥራት ለንጹሃኑና ለጻድቃኑ ሁሉ አስደሳች ሆኖ ቢገኝም በተቃራኒ ገጹ ያስተናገደው ጭካኔ የተሞላበት የሰው ልጅ ድርጊት በአንጻሩ አሳዛኝና አስከፊ ሐዘን መፍጠሩ አልቀረም። በእርግጥም የቤተልሔም ብስራት ሌላ ገጽ ሲገለጥ መንፈስ ሰባሪ መርዶ ተጋርዶበት ይገኛል። ሄሮድስ የተባለው የይሁዳው ገዢ የነበረ ንጉሥ የፈጸመው ጭካኔ የተሞላበት እርምጃ ሄሮድስ የኢየሱስ ክርስቶስ ተአምራዊ ውልደትን የሰማው ፈጥኖ ነው። ይህ ንጉሥ በነቢያት ሲነገር የቆየውን የአዳኙ መሲህ መምጣት ትንቢት በአግባቡ ያደመጠና በአምላክ ሰው ሆኖ የሰው ልጆችን ነፃ ማውጣት ተስፋ ጠንቅቆ የተረዳ እንደነበረ ዜና ታሪኩ ያወሳል። ኢየሱስ ክርስቶስ በግዛቱ ቤተልሔም መወለዱን በሰማ ጊዜ ያ ትንቢት እውን መሆኑን አምኖ ለመቀበልም ጊዜ አልወሰደበትም። ይህ ደግሞ ስልጣኑን የሚያሳጣው በንግስናው ላይ አደጋ የሚያመጣ ክፉ አጋጣሚ እንደሆነ ነበር ሄሮድስ የተረዳው። ስለዚህም ለሰው ልጆች ሁሉ ታላቅ የምስራችና ደስታ የነበረው የኢየሱስ ክርስቶስ መወለድ ለእርሱ ስጋትና መርዶ ሆኖ ተገኝቷል። We have the bottom panel we see King Herod. ከታች የምታየው ይህ ንጉሥ ሄሮድስ ነው። በዚያ ጊዜ የይሁዳ ንጉሥ ነበር። በላዩ ላይ ሌላ የይሁዳ ንጉሥ መጣብኝ ብሎ በማሰቡ ፈርቷል፣ እንዲሁም ተቆጥቷል። ወደ ጣዖቱ ቀርቦም ስጋቱን በመናገር በቤተልሔም የተወለዱ ሕፃናትን ሁሉ እንዲገድላቸው እንዲፈቀድለት ፍቃድ ጠየቀ። ይህ ሐሳቡና ድርጊቱ ጅምላ ጭፍጨፋ ነበር። ይህ በጣም አሳዛኝና ሕመም ፈጣሪ ድርጊት ነበር። This is tragic, this is painful, this is suffering. የታሪክ ድርሳናት እንደሚያስረዱት ንጉሥ ሄሮድስ በሰይጣናዊ ቅናት ተነሳስቶ ከፈጸመው የቤተልሔም ሕፃናት ጅምላ ጭፍጨፋ የተረፈ ማንም አይገኝም። በርካታ የኢየሱስ ክርስቶስ የቅርብ ቤተሰቦች ጭምር መገደላቸው ነው የተዘገበው። ቅድስት ድንግል ማርያምና ዮሴፍ አስቀድመው በተሰጣቸው አምላካዊ ትእዛዝ ተመርተው ቤተልሔምን ለቀው በመውጣት ወደ ግብጽ በመሸሻቸው ሄሮድስ እንዳሰበው ኢየሱስ ክርስቶስን ሊገድለው አልቻለም። ከክርስቶስ በተጨማሪ ከዚያ ከቤተልሔም የሄሮድስ አስከፊ ጭፍጨፋ በተአምር ሊተርፍ የቻለው ሌላው ሕፃን መጥምቁ ዮሐንስ ብቻም እንደነበረ ነው ታሪኩ የሚያስረዳው። በዚያ ጊዜ ቤተልሔም ያስተናገደችው ይህ ተቃርናዊ ክስተት በክርስትና እምነት ውስጥ እንደ ተምሳሌት የሚወሰድ መሆኑን የመጽሐፍ ቅዱስ ሊቃውንት ይናገራሉ። And I think this image really captured. ይህ ስዕል ደስታና የስሜት ህመም በአግባቡ ያሳያል። የክርስቶስ መወለድ ታሪክ በአንድ በኩል በረከት፣ በሌላ በኩል አሳዛኝ ድርጊት የተገለጠበት ነው። ይህም የሚያሳየው የክርስትና ሕይወት ውስጥ ደስታና ሐዘን ሁለቱም ሳይነጣጠሉ አብረው የሚጓዙ መሆኑን አስተማሪ ነው። There was a blessing and there was suffering, and the two, as is so often in the Christian life, they go together.
ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውን ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። ለሰላሙም ፍጻሜ የለውም። የእግዚአብሔር ቅንዓት ይህንን ያደርጋል። ኢሳይያስ የተናገረው ይህ ትንቢት አሁን ተፈጽሟል። እርሱ አምላክ የሆነው ኢየሱስ ክርስቶስ በቤተልሔም ተወልዷል። በሰው ልጆች ዘንድም ታላቅ ደስታና ሐሴት ሆኗል። ሃሌሉያ ያለ ሃሌሉያ ያለ መልካም በዓል።